ፋኖ የአማራ ፋኖ ነው። የአማራ ፋኖ ደግሞ የሚታገለው ስርዓት ዘርግቼ መንግስት ነኝ የሚለው ነው። ህዝብን አይታገልም። ህዝብን ለማታገል ነው የወጣው። ምሬም በለው ዘመነም በለው እስክንድርም በለው ልንገርህ፣ ለዚህ ህዝብ አንድ ነፃነት ያመጣሉ። ሌላው የሚታኮሰው የሚጋደለው ልንገርህ፣ ለገንዘብ ለስልጣን ለመኖር ለራሱ የሚፈልገው ዓለም ላይ ለመድረስ ሲል እኛ የምንጋደለው ሰው ይኖር ብለን ነው። አማራ ፋኖ ደግሞ የሚታገለው ስርዓት ዘርግቼ መንግስት ነኝ የሚለው ነው። ህዝብን አይታገልም። ህዝብን ለማታገል ነው የወጣው። ምሬም በለው ዘመነም በለው እስክንድርም በለው ልንገርህ፣ ለዚህ ህዝብ አንድ ነፃነት ያመጣሉ። አንድ ይሆናሉ። ደግሞ አንድነት እየተሰራ ነው ያለው። ተለያይተዋን ተከፋፍተዋን የምትሉ ልንገራችሁ፣ ለጥላታቸው አንድ ግንባር ናቸው። ለራሳቸው የማይስማሙበት ንግግር ውይይት የሌላቸው ልንገራችሁ፣ ጫካ ላይ ስላሉ ነው። እንዲህ አይነት ነፃ ከተማ ካለን አንድ ሆነን ተወያይተን አንድ ነገር እናመጣለን። ያንን ለማድረግ ደግሞ በገንዘብም በሐሳብም በእውቀትም በትግልም ገብታችሁ አግዙ፣ እርዱ። ወንዶች አትፍሩ። ትግሉን ከግብ የሚያደርስ ሰው ያስፈልገናል። ያ ደግሞ የሚያስፈልገው አንደኛ ምክር መምከር አለባችሁ። እኛ የሚፈራ ሰው እኔ በራሴ ልንገራችሁ፣ ፈሪ ሰው አያስፈልገንም። ምኑን ነው የምትፈሩት? ሞት የሚቀርልን ነገር የለም። የምንጠፋበት ከሆነ ያጥፋን፣ ተናግረን እውነቱን ማለት ሐሰት አይደለም። ስለዚህ እናንተ በገንዘብ እናንተ በሐሳብ እናንተ በእውቀት እናንተ በምክር እኛን አገዛችሁን ልንገራችሁ፣ የጀመርነውን ነፃነት እንጨርሰዋለን። እየሞትን ማለት ነው። ስለዚህ አሁን በሩቅ በጫካ ያሉ ገና የማታዩዋቸው ያላያችኋቸው ብዙ እዚህ ቦታ ላይ ያልደረሱ ሰራዊት አሉ። አመራሮች አባቶቻችን አሉ። እንደነ ምሬ ወዳጁ ያሉ ብዙ ወንድሞቻችን አሉ። ይህንን አገር ማየት ማስተማር የሚፈልጉ ነፃነቱን ማሳየት የሚፈልጉ ሰዎች አሉ። እነዚያ እንዲመጡ ይህ ህዝብ መጽዳት አለበት። በንስሐ ታጠቡ። እኔ እውነቴን ነው የምነግራችሁ። እኔ የመጀመሪያ ሙጃን የምናገረው ንጹህ የሆናችሁትን አልናገርም። ምክንያቱም የእናንተ ንጽህና ለእኛ ስለሚጋብዝን ማለት ነው። ንጹህ ያልሆነ ሁለት ሰው ሀሳብ የሆነ 80% እኛን ለማጋደል እኛን ሌላ ውስጥ ለማስገባት የሚሰሩ ሰዎች አሉ። እናንተ ሰዎች ንስሐ ግቡ፣ ታጠቡ፣ አንድ እንሁን። አማራ ቆይታ ያላችሁ አንድ ይሆናል። ከዚያም በኋላ ኢትዮጵያን ይሰራል፣ ደግሞ ይሰራል። እንደ አባቶች እያለነ የትም ቦታ ልንገራችሁ፣ ሺህ ወንጀል ሺህ ችግር ይፈጠር በዚህ ትግሉ የመጨረሻውን ጨርሶ ኢትዮጵያን ይሰራል። ይሄንን ደግሞ እናንተን ለማስቀደም እንጂ እኛን አይደለም። እኛ ለሞት ነው ራሳችንን የምናስቀድመው። ራሳችንን ነው ፊት እየመራን ያለነው። ስለዚህ እነ ምሬም እየተናገሩ ያሉት በዝም ሆነ በኮርም ሆነ በክፍለ ጦርም ሆነ በሻለቃም ያሉ አመራሮች እየተናገሩ ያሉ ልንገራችሁ፣ ድሮ ትግሉን የጀመሩት እየተናገሩ ያሉት ችግሩ ሲፈጠር የጋራችን ነው። በችግሩ ምክንያት ግን ለትግሉ ችግር የሚሆን ሐሳብ እንዳይሰነዘር እርስ በርሳችን እንድንስማማ እያንዳንዳችሁ የየጓደኞቻችሁ በየልጆቻችሁ በየቤተሰቦቻችሁ በሐሳብ በምክር አግዙን እያሉ ነው። ገብታችኋል? ትግሉ የህዝብ ስለሆነ ነው። እምትረዱን እርዱን። ገጠሩ እስካሁን ረድቶናል። አሁን ደግሞ ወደ ከተማው ሳብ እያልን ነው። ብትችሉ ተደራጅታችሁ እኛ ጎን ሆናችሁ ከኋላ ሆናችሁ ሞገስ ሁኑን። ካልቻላችሁ ደግሞ የውስጥ ሰው ሆናችሁ ስራ እንስራ፣ እንደራጅ፣ ነፃ እንሁን። በማንም ሰው ላይ ነፃነትን ለማጎጃት ማለት አታስቡ። እኔም ብቻ ነፃ ላወጣችሁ፣ ወንድሞቼ ብቻ ነፃ ያወጧችሁ። የእናንተ ሐሳብ የእናንተ ጉልበት የእናንተ እጅ ሲተባበር ነው። ስለዚህ በዚህ ልክ እንድንሄድ ነው። ከዛ ውጭ በተረፈ ያለ እኔ እንደ ሙጃ መምከር አለባችሁ። እንደ ሙጃ ምከሩ። ልንገራችሁ፣ ይሄ ገንዘብ፣ ወርቅ፣ ስልጣን፣ ሀብት ምናምን አታስቀድሙ። ራሳችሁን እርስ በርሳችን በመገናኘት እናስቀድም። አንድ በመሆን እናስቀድም። ለተለያየ ነገር ሊመጣ ይችላል። ይችን ግንባር የሆነ ነገር እስከምናደርግ ነው እንጂ ወደዚህ ላይ መጡ ይችላል። ለራሳችን ምናልባችን እንጠቀም ይችላል። ከዛ ውጭ በተረፈ ያለ ግን ጠባቂ ያለ የሲቪል መዋቅር አለ። የሲቪል መዋቅሩ ደግሞ ታጣቂ ነው። ግማሹ ደግሞ እናንተ ናችሁ። ስለዚህ እርስ በርሳችሁ ትጠባበቃላችሁ፣ ትደራጃላችሁ። ያንን ሐሳብ በዚያ ልክ ያዙት ነው። እስካሁን በተፈጠረው ግን ፕሮፓጋንዳ እየተነፋ እንደምታዩትኛ አሁን አረ ያማ ትግል እንዲህ ነው፣ እውነት የተባለ ነው፣ እየሆነ ነው፣ እንዲህ እየተደረገ ነው እየተባለ በጣም ብዙ ሐሳብ እየተንሸራሸረ ነው። ግን ልንገራችሁ፣ አፋችሁን ታበላሻላችሁ፣ አፋችንን እናበላሻለን እንጂ
እኛን ወይ ትሰድቡን ወይ ትሳደቡ ትችላላችሁ እንጂ ትግሉ ያሸንፋል። ዓላማ ተደርጎ ተይዟል ነው። እናንተንም እግዚአብሔር ይጠብቅ፣ እኛንም እግዚአብሔር ይጠብቀን ነው። እውነት ከዚያ ሰዓት ያደርሰን ነው። አሁን ተሳቃችሁ ነው ያላችሁት። እርግጠኛ ነኝ ነገ ቢመጡስ እነዚያስ እያላችሁ ነው አይደል? ይምጣ። ስለዚህ አትፍሩ። ህሊናችሁን እውነቴን ነው ለእግዚአብሔር ስጡት። በህሊና በእውቀት በሰላም ኑሩ። ነፃነታችሁን በውስጥ አውጁት። ስታውጁን ልንገራችሁ፣ እውነትን እየተናገራችሁ እየተጋፈጣችሁ ስርዓት ይሄዳል፣ ስርዓት ይፈርሳል፣ ስርዓት ይመጣል አይደለ? መንግስት ይፈርሳል፣ ህዝብ ትውልድ ይኖራል። ይሄ ነው። ስለዚህ በዚያ ልክ አድርጋችሁ ሳትሳቀቁ ታገሉ። ልጆቻችን ነፃ አውጡን። ሁሌም አንዴ ስሙ ተቀብቷል። ምን ደም ተቀብቶ ዝንብ አይፈራም ነው አይደል የሚባለው? እኔ እውነቴን ነው የምነግራችሁ። እንግዲህ በኋላ አማራ የተባለው ልንገራችሁ ተቸግረው ነው እንጂ አንዴ ይጨርሱን ነበረ። እንደ ንፍሮ ቀቅለው ይበሉን ነበር። ግን አልሆነላቸው ብለው አንዴ የኔ ሙጃን ህዝብ ቢነኩ ሌላው አካባቢ ተነስቶ እንደሚበላቸው ስለሚያውቁ ነው። ለአንተ አስቦልህ እንዳይመስል አስቦ የማያውቁ። ስለዚህ ራሳችሁን ነፃ አድርጋችሁ ወጣቶች፣ ችግር ያለባችሁ ችግር ሲኖር ወደ ኋላ አብረን፣ ነፃ ሲሆን አብረን እንመጣለን። ምንም ምን ሆነው ነገር የለም። ዛሬ ያለው የአማራ ህዝብ ግን ለራሱ ነፃነት መሞቱን እያወቅ እውነት እኮ ነው እኮ ተገለናን ተገፍተናን እያለ ለመታገል የማይነሳሳ የተነሳሳውን የሚገል ነው ያለው። ስለዚህ ብዙ አይነት ጥብጣብ ያለበትኝ አካባቢ ሰፈር ወረዳ መሰብሰቢያ እንደሆነ ወቁ። እዚህ ላይ ብዙ ነገር አለ። የዚህን የአማራን ፋኖ ያስከዳ ብዙ ሰው አለ። እዚህ መካከል የልንገራችሁ ብዙ አይነት ችግር በትግሉ እንዲፈጠር ያደረገ አካል አለ። እንዲያጠይቁ ምንም እንዲያታረጉ ትግላችንን ብቻ ነው የምንሄደው ወደፊት። ወደፊትም በዚህ ልክ ቢደረግ እኛ ችግር የለብንም፣ ትግሉን እንጨርሰዋለን ብለን ነው የጀመርን። ስለዚህ በዚያ ልክ እንሄድ ነው። ከዚያ ውጭ እኔ እንደው በዚሁ መካከል ላይ ቅድም ስትጠይቁት የነበረውን ሁሉ ሐሳብ ደርሷለኛ። እኔ እዙንም ኮሩንም ክፍለ ጦሮቹንም እናወያያለን፣ እንመካከራለን፣ እንናገራለን። እዚያ ውጭ ከሰራዊቱ ወርደን እንናገራለን። ቃለ ውግዘትም እናደርጋለን። ቃለ መሐላም እንገባለን። ትጥቃችን ከጥላት ምግባችን ከህዝባችን ብለን ነው የወጣነው። ይሄ ነው አዋጃችን የነበረው። ያሳመነው ጽጌን ቃልና አንደበት ይዘን የሰማይቱን ቃል ይዘን ነው የወጣነው። አሳመነውን የሚጠላ ሰው አለ። እኔ ልንገራችሁ እዚህ መካከል አሳመነውን የጠላ አማራን የጠላ ነው። አሳመነውን የጠላ ነገር ኢትዮጵያን ነፃ እንዳትወጣ የሚፈልግ ሰው ነው። ያሳመነው ቃል ኢትዮጵያን ነፃ ማድረግ አማራን ነፃ አድርጎ በሰላም መኖር ነው። አንድ ገዥ አንድ ተገዥ አንዱ ባሪያ አንዱ እንትና እንዲሆን አይደለም። አሁንም በዚያ ልክ ነው ያለው። በዚህ ልክ እንድንሄድ ለእናንተ ማሳሰቢያ የምሰጠው እኔ ትልቁ በሎጂስቲክ አገዝ አድርጉ። እናንተም እኛም በነፃነት በሰላም ታግለን መድረስ ካለብን ዓለም እንደርሳለን። አንድ ቀን ግን አንድ ነገር ይመጣል። ተንሳይዋ ቅርብ ነው፣ አዋጇ ቅርብ ነው። የኔና የእናንተ ንስሐ በደል ከጨመረ ግን እኛ እናያትም። ችግር እንዳይኖር ችግራችን እንፍታ ነው። መንግስት እንደሆነ ልንገራችሁ፣ ስርዓት የተባለው አካል መንግስቱን ወንበሩን ተቆናጠው ሰይጣን ነው የተቆናጠጠው። ያለ ጦርነት መኖር የማይችል ያለ መግደል መኖር የማይችል እግዚአብሔር ይስጥልን። አመሰግናለሁ። እግዚአብሔር ይባርካችሁ። እሺ አሁን